ሰበር ዜና በአርሲ ግድያ ምክንያት አብይ አህመድንና የሽመልስ አብዲሳን ቡድንን ወደ ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ለማቅረብ የመጀመሪያውና ወሳኝ የተባለው እርምጃ መወሰድ መጀመሩ ተሰማ። የአውሮፓ የሕግና የፍትህ ተቋም ጉዳዩን ለመንግስታቱ ድርጅት ጸረ ዘር ማጥፋት ቢሮ ይግባኝ ያለ ሲሆን እርምጃው የዓለም አቀፉ የጦር ወንጀለኞች ፍርድ ቤት አይሲሲን ቀልብ ስቧል ተብሏል። በመሆኑም አብይ አህመድና ሽመልስ አብዲሳ ወደ ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ጉዞ እንደጀመሩ ይቆጠራል ተብሏል። እንዴት ለሚለው ዝርዝር ዘገባችንን ይጠባበቁ። አብይ አህመድ ብልጽግና ከመቼውም ጊዜ በላይ አደጋ እየመጣበት እንደሚገኝ ለክልል ፕሬዝደንቶች መግለጹን መረጃውን ያገኙት የቀድሞ የኦህዴድ ከፍተኛ ባለስልጣናት ይፋ አድርገዋል። ደብረ ዘይት ለአውሮፕላን ማረፊያ ግንባታ በሚል የተገኘው አብይ አህመድ አደጋውን ለመሻገር የቻለውን ሁሉ እያደረገ እንደሚገኝና የብልጽግና ሰዎችም ከጎኑ እንዲቆሙ አሳስበዋል። በአገሪቱ ክተት ይኖራል ያለው አብይ አህመድ የፋኖና የኦነግ ሸኔ ኃይሎች ባለው አማራጭ ሁሉ ወደ ብልጽግና እንዲመጡ ርብርብ እንዲጀመር አዘዋል። ሙሉ መረጃውን የምትሰሙት ይሆናል። ትግራይ ሙሉ በሙሉ አፈሳ ውስጥ መግባቷን ቢቢሲ በዘገባው አረጋግጧል። በመዝናኛ፣ በስራ ቦታ፣ በትምህርት ቤት፣ በመንገድ ላይ የተገኘው ሁሉ የሚታፈስ ሲሆን ወጣቱ ከመኪና በመውረድ ህይወቱን እስከ ማጣት እየደረሰ እንደሚገኝ ጣቢያው አጋልጧል። አሁን በቀጥታ ወደ ዝርዝሩ አልፈናል። ያው ቪዛ ተከልክሏል። እኔን አያውቁኝም፣ እኔም አላውቃቸውም። ስለዚህ ብዙ አይመለከተኝም። ሞያሌና አድዋ ለመሄድ ቪዛ አስፈልገኝም። ከዛ ውጪ እኔ ብዙ እንቅስቃሴ ስለማደርግ አያውቁኝም፣ አላውቃቸውም። ስለዚህ የውሳኔው እኔን አይመለከተኝም። የአርሲ ጭፍጨፋን በተመለከተ የአብይ አህመድ አገዛዝ ከወደ አውሮፓ ከባድ ዱላ እንደተመዘዘበት ተሰማ። ነገሩ በዚሁ ከቀጠለ ወደ ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ማምራቱ እንደማይቀር የህግ ምሁራን ከወዲሁ መግለጽ ጀምረዋል። የአውሮፓ የህግና የፍትህ ማዕከል ለመንግስታቱ ድርጅት ጸረ ዘር ማጥፋት ቢሮ አስቸኳይ ይግባኝ ያቀረበ ሲሆን ውጤቱ እየተጠበቀ እንደሚገኝም ተመልክተዋል። ፖለቲካዊ ታዛቢዎች ይህ ዱላ ለአብይ አህመድና ተባባሪዎቹ ከባድ ቅጣት ሊከናንቡበት የሚችሉበትን እድል እያሰፋው እንደሚገኝ የሚያረጋግጥ አድርገው ወስደውታል። ለዚህ ደግሞ ራሱ የአውሮፓ የህግና የፍትህ ተቋም ማን ነው የሚለውን ማየት ተገቢ ነው ይሉታል። ተቋሙ ልክ እንደ ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ወይንም እንደነ አምኒስቲ ኢንተርናሽናል ያለ ተቋም ነው ብሎ የሚያስብ ካለ ተሳስቷል ይላሉ ታዛቢዎች። ከዛ ይልቅ የአውሮፓ የህግና የፍትህ ተቋም በተቃራኒው ለአፍሪካ መሪዎች ጠበቃ በመቆም እንዳይከሰሱ ወይንም በዘራቸው ምክንያት ጫና እንዳይደረግባቸው ሽንጡን ገትሮ የሚከራከር ተቋም ነበር። አሁን ግን በአርሲ ያለውን ሁኔታ ከገመገመ በኋላ በተቃራኒው በኢትዮጵያው አገዛዝ ላይ ዞሮበት ለመንግስታቱ ድርጅት ይግባኝ ጠይቆበታል ማለት ነው። ፖለቲካዊ ታዛቢዎች የዛሬውን የአውሮፓ የህግና ፍትህ ተቋም በአብይ አህመድ ላይ የወሰደውን እርምጃ ጓደኛ ከባድ ጦርነት ውስጥ መሳሪያውን ወደ አንተ ሲያዞረው እንደማለት ነው ይሉታል። እናም አርሲ ላይ ተዋናይ የነበሩ ሁሉ መልእክቱን በዚህ ደረጃ ቢረዱት መልካም ነው ባይ ናቸው። ነገሩ ግን በዚህ ብቻ አያበቃም። የአውሮፓ የህግና የፍትህ ማዕከል ይህንን ይግባኝ ካቀረበ በኋላ ገለልተኛ አካል ወንጀሉን ያጣራ የሚል ጥያቄ በመንግስታቱ ድርጅት በኩል መምጣቱ አይቀርም። አብይ አህመድ ይፈቅዳል ወይንስ አይፈቅድም የሚለው ለወደፊት የሚታይ ሆኖ በሩ ይከፈትና ጉዱም ዓለም ይወቀው የሚል ጥሪ መቅረቡ ግን አይቀርም ባይ ናቸው። ነገሩ ግን አሁንም በዚህ ብቻ አያቆምም። እዚህ ላይ ወሳኝ ሰዓት ይሆናል። ዓለም አቀፍ የምርመራ ጥሪ ከቀረበ የአፍሪካ መሪዎች የሚፈሩት ዓለም አቀፉ የጦር ወንጀለኞች ፍርድ ቤት እኔም አለው ይላል። ዓለም አቀፍ ምርመራ ደረጃ ላይ ከተደረሰ የክሱ ጉዳይ እኔን ነው የሚመለከተው ማለቱ አይቀሬ እንደሆነ በመነገር ላይ ነው። እናም ዛሬ የተጀመረው የአርሲ ጭፍጨፋን የመቀልበስ ጥረት ማቆሚያው ዘሄግ ፍርድ ቤት ይሆናል እንደማለት ነው። በተለይ ተቋሙ ያወጣው የዘር እልቂት የሚለው መልእክቱ ነገሩ ከፖለቲካ ጫና ይልቅ ወደ ህግ ያደላ ነው የሚሉ ታዛቢዎች እና አብይ አህመድ ቶሎ መውጫ መንገድ ካላፈላለጉ ክስ አይቀሬ እንደሆነ ያሰምሩበታል።
በእርግጥ ኢትዮጵያን ጨምሮ ሁሉም የሚባሉ የአፍሪካ ሀገራት የዓለም አቀፉ የጦር ወንጀለኞች ፍርድ ቤትን ውል ባለመፈረማቸው አሰራሩን ከባድ ቢያደርገውም ክስ ከመጣና ከፈለጉት ግን አብይ አህመድን ለመያዝ ብዙ እንደማይከብዳቸውም ይነገራል። በሌላ በኩል ከአብይ አህመድና ከነሽመልስ አብዲሳ የሚጠበቀው በፍጹም ማንንም ሀገር አምነው ከኢትዮጵያ አለመውጣት ሲሆን ከወጡም በቶሎ መመለስ ይሆናል። ከዓመታት በፊት በሰዎች ላይ ሰብአዊ መብት ጥሰት ፈጽማል ተብሎ አስተያየቱን እንዲሰጥ የተጠየቀው ሽመልስ አብዲሳ ቢከሱኝም ከሀገር ስለማልወጣ እኔን አይመለከትም ማለቱ አይዘነጋም። Getting a little emptier than it should be, and that's what we're here to talk about, right? A dam was built in Ethiopia, and it's causing tremendous ይህ የትራምፕ ንግግር ለግብፁ ፕሬዝደንት አልሲሲ ቃል የሚገባበት ነው። ጉዳዩ ደግሞ የአባይ ግድብ ነው። ግብፅ ተበድላለች፣ በዚህ መንገድ አይቀጥልም እያሉ ፕሬዝደንቱ የሀገራቸውን አቋም ለግብፅም ለዓለምም ያሳውቃሉ። ይህ ከሆነ ታዲያ የብልጽግና ተወካይ ከወዴት አለ የሚል ጠያቂ መገኘቱ አይጠፋም። የኢትዮጵያው መሪማ በዚህ መድረክ ለመገኘት ከ3 ወራት በላይ ሙከራ አድርጎ የፈረንሳይ ሰብአዊ መብት ተሟጋጅ ተቋማት አብይ ከተጋበዘ የንተያያለን ማስፈራሪያ ለማክሮን በማሳወቃቸው ማክሮን መጀመሪያም በጥርጣሬ ያዳመጠውን የአብይ አህመድ ጥያቄን ውድቅ አድርጎታል። በቡድን 7 ህግ መሰረት አዘጋጅ ሀገር ተጋባዥ እንግዳን የመምረጥ ሙሉ መብት ቢኖረውም ማክሮን ግን ገዳይ ጋብዤ እኔም ችግር ውስጥ አልገባም ብሎ ከደሙ ንጹህ ነኝ የሚል መልእክት ለብልጽግናው አስተላልፈዋል። እናም የኬንያው ፕሬዝዳንት ሩቶና የግብፁ አልሲሲ በሩ ተከፍቶላቸዋል። ይህ ከሆነ ታዲያ አብይ አህመድ በዚህ ስብሰባ ቀን ወዴት ሄደ የሚለው ጥያቄ ይከተላል። የብልጽግናው መሪ በምትኩ ሄደው ወደ ደብረ ዘይት ነው። ደብረ ዘይት ኤርፖርት ግንባታ ላይም ተገኝቶ አሸነፍን የሚል የጦርነት ዘመቻ ላይ ነው። እነዚህ ተከታታይ እውነታዎች በተመሳሳይ ወቅት ስለተካሄዱ ዝርዝር አድርገን እናያቸዋለን። የኢትዮጵያ ታሪካዊ ጠላት የምትባለው ግብፅ አሁን ያለው የኢትዮጵያ ሁኔታ ጥሩ አድርጎ የተመቻት ይመስላል ይባላል። የመልስ ምት በሌለው የዲፕሎማሲ እርምጃዋም ዓለምን ማሰባሰብ ከጀመረች ውላ እንዳደረችም ይነገራል። አሁንም የዓለም ልዕለ ኃያል ሀገር አሜሪካ አንድ ነገር እንድታደርግ ቃል በማስገባት ስራ ላይ ተጠምዳም ትገኛለች። ኢትዮጵያም የሚወክላት መሪ በዚህ መድረክ ላይ የላትምና እንደ ጥፋተኛ መቆጠሯን ቀጥላለች። ይህ ቀጥተኛና ፈጣን ጉዳት ባያመጣም በሂደት ግን ኢትዮጵያ ላይ ጫና ሊያስከትልበት የሚችልበት እድል እንዳለ ይነገራል። በእርግጥ ቡድን 7 የሚባለው ስብስብ ህግ አያወጣም፣ በሀገራት ላይም አዋጅ አያስፈጽምም። ሆኖም ግን ተጋባዥ ሀገራት የሚሰሩት የዲፕሎማሲ ገጽታና ግንባታ በቀላሉ የሚታይ አይደለም ይላሉ ታዛቢዎቹ። የግብፁ መሪ በዚህ መንገድ የሀገሩን ጥቅም ለማስከበር ሲሯሯጥ አብይ አህመድ በተመሳሳይ ሰዓት ደብረ ዘይት ተገኝተዋል። የሄደበት ምክንያት የተባለው አውሮፕላን ማረፊያ ለማየት ነው ቢባልም በውስጥ የተደረገው ስብሰባ ግን ብዙዎችን አስደንግጧል። ሁሉንም የክልል መሪዎች በተገኙበት አብይ አህመድ አደረገ በተባለው ስብሰባ አሁን ያለው የአገሪቱን ሁኔታ ጥሩ እንዳልሆነ በግልጽ ነግሯቸዋል። ግርማ ብሩ የመሳሰሉ የኦህዴድ ፊት አውራሪዎች በተገኙበት በዚሁ ስብሰባ ላይ አብይ አህመድ አሁን እየመጣ ያለውን አደጋ ለማለፍ በግሉ ሳይቀር ከፍተኛ ጥረት እያደረገ እንደሚገኝም በግልጽ ነግሯቸዋል ተብሏል። በተለይ የክልል ርዕሳነ መስተዳድሮች እነርሱም የቻሉትን ያህል በመረባረብ በኃይልም በዲፕሎማሲም ብልጽግናን እንዲያድኑ ጥሪ አቅርቦላቸዋል ሲል የመረጃ ምንጩ ሀተታውን ይቀጥላል። አስቸኳይ ጊዜ አዋጅ ሊኖር ስለሚችልም ሰውን ሰብስቡ፣ ለጦርነት የሚሰለፍንም አዘጋጁ የሚል ጥሪም ይገኝበታል። አብይ አህመድ ቀጠለ። አልዋጋም አልፈልግም የሚል ዜጋ ካለ ተቀባይነት የለውም። ወደደም ጠላም ሀገሩን ሞቶ መታደግ ይኖርበታል። ይህንን የቤት ስራ የክልል ርዕሳነ መስተዳድሮች ተቀብለው የፈረደበትን አዛውንትና ወጣት ለመሰብሰብ ወደ ሀገራቸው ተመልሰዋል። የአብይ አህመድ አቅጣጫ ግን ይህ ብቻ አይደለም። ለጦርነት እንደ ሀገር ዝግጅት ከማድረግ ባለፈ የፋኖም ሆነ የኦነግ ሸኔ አባላት መግባት ከፈለጉ የሚሰጣቸው ተሰጥቷቸውም ቢሆን በአስቸኳይ እንዲገቡ ይደረግ ሲልም ለባለስልጣናቱ ትዕዛዝ አውርዷል። ፈረንሳይ ቡድን 7 ላይ ሲጠበቅ የነበረው አብይ አህመድ ቀኑን በዚህ መንገድ እንዳሳለፈ ተረጋግጧል። የአብይ አህመድ ስብሰባ ላይ የተሳተፉ እነዚሁ ምንጮች ለቀድሞ የኦህዴድ ከፍተኛ ባለስልጣናት ባደረሱት መረጃ መሰረት አብይ አህመድ ከመጨነቅ አልፎ ግራ የተጋባም ይመስላል ብለውታል። ከዚህ የጦርነት አዋጅ ከታወጀበት ስብሰባ በኋላ ደግሞ ማሊያውን ቀይሮ 2 ዓመት ከመዋጋት
20 ዓመት መነጋገር በሚል መገናኛ ብዙሃን ላይ በመቅረብ ህዝቡን ሲያደነዝዝ ውለዋል። የትኛዋ ኢትዮጵያ እንደሆነች ባይታወቅም ዛሬም ኢትዮጵያ ታሸንፋለች፣ እኔ 4 ኪሎ ልቀመጥ እናንተ ሄዳችሁ ሙቱ የሚል የሰነባበተ ቅስቀሳውንም መገረብ ጀምሯል። ኢትዮጵያዊነትን ማንም አያሸንፍ። አጠቃላይ የአብይ አህመድ እንቅስቃሴን ፖለቲካዊ ታዛቢዎች በሁለት መንገድ ያዩታል። የመጀመሪያው ጦርነት መጀመሩ አይቀሬ እንደሆነ የሚያረጋግጥ ሲሆን፣ ሌላው ደግሞ ጦርነቱን ተከትሎ ለሚመጣው የማያልቅ ጦስ ሌላው እንጂ እሱ ተጠያቂ እንዳልሆነ ከአሁኑ ህዝቡ ማመን እንዲለማመድ ይፈልጋል። የህዝቡ ጣት ግን አሁንም ከአብይ አህመድ ራስ ላይ መውረድ የቻለ አይመስልም። ሀገሪቱ አንድ ነገር ብትሆን ተጠያቂው አንተና ጭፍራዎች ናቸው የሚል የብልጽግናው አገዛዝ በ72 ሰዓታት ውስጥ ጦርነት ይጀመራል እያለ በሚፎክርበት በዚህ ሰዓት በመላው ትግራይ አፈሳ በአደባባይ መጀመሩን ቢቢሲ ማረጋገጡን አስታወቀ። በመዝናኛ፣ በስራ ቦታ፣ በትምህርት ቤት የተገኘ ወጣት እየታፈሰ ማሰልጠኛ መግባቱን ተያይዞታል። የትግራይ ክልል ሰላምና ጸጥታ ቢሮ በትግራይ የተመለመሉ ወጣቶችን ለሰራዊት እያሰለጠነ መሆኑን ለቢቢሲ ትግርኛ ገልጾ የምልመላው ሂደት ግን በክልሉ መንግስት እንደሚፈጸም አምነዋል። ቢቢሲ ያነጋገራቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላክ ጀምረዋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ በበኩሉ የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን በመጥቀስ በመግለጫው ማውጣቱ አይዘነጋም። የሰብአዊ መብት ተሟጋች ድርጅቶች ይፈጸምባቸዋል በሚል ከዘረዘራቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞን እና ምስራቃዊ ዞን ይገኙበታል። ለ2 ዓመታት የተካሄደውን ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት የተቋቋመው ጊዜያዊ አስተዳደርን በማፍረስ ከጦርነቱ በፊት የነበረው የክልሉ ምክር ቤት ስልጣን ከያዘ በኋላ በህወሓት መሪዎችና በአብይ አህመድ መካከል ውጥረቱ አይሏል ይላል ቢቢሲ። ተመልሶ ስራ የጀመረውና ፈርሶ የነበረው የትግራይ ክልል ምክር ቤት ህጋዊ የፓርቲ እውቅናው የተሰረዘበትን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝደንት አድርጎ የሾመ ሲሆን የጊዜያዊ አስተዳደሩ ፕሬዝደንት ያሉበት ሁኔታ እስካሁን ድረስ በይፋ አይታወቅም ሲል ጣቢያው አትቷል። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት የተፈጠረ ሲሆን የግዳጅ ወታደራዊ ምልመላም እየተካሄደ መሆኑን ነዋሪዎች፣ የፖለቲካ ፓርቲዎችና የመብት ድርጅቶች በመግለጫቸው እያመለከቱ ይገኛሉ። በተጨማሪም በደብረ ጽዮን የሚመራው የክልሉ መንግስት በቅርቡ ይፋ ያደረገው ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጆች የክልሉ መንግስት የሚያቀርበውን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለባቸውም ይደነግጋል ብለዋል። ይህንን የማይቀበል ማንኛውም ሰው ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል የሚል አንቀጽ በረቂቅ ህጉ ላይ ተቀምጠዋል። የትግራይ ተቃዋሚ ፓርቲዎች ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ መሆኑን በመግለጽ በመግለጫቸው እየተቃወሙት ነው። ቢቢሲ ትግርኛ በታጣቂዎች በአስገዳጅ ለውትድርና የታፈሱ ሰዎችን ከወታደራዊ ማሰልጠኛ ያመለጡ ወጣቶችንና ቤተሰቦቻቸውን እንዳናገረም አመልክተዋል። በአድዋ ከተማ የሚኖረው የአንዲት ልጅ አባት የሆነው ተስፋይ ገብረ እግዚአብሔር በማዕከላዊ ዞን በሚገኘው አሳ ወረዳ ልዩ ስሙ አዲፍታው በሚባል ቀበሌ በባህላዊ መንገድ ወርቅ በማውጣት ይተዳደር ነበር። በዚህ በወርቅ ማውጫ አካባቢ የተሰማሩ ወጣቶች ቀን ላይ ወርቅ ሲያወጡ ይውሉና ሌሊቱን በዚያው አካባቢ ትንሽ ድንኳን ዘርግተው ያድራሉ። አንድ ማለዳ ግን ወደ ስራቸው ለመሄድ ከእንቅልፋቸው ሲነሱ ዙሪያቸውን በታጣቂዎችና በፖሊስ ተከቦ 180 ወጣቶች አዲ አፍታው ወደሚባል ትምህርት ቤት ተወስደው በአንድ ክፍል ቤት ውስጥ ተቆለፈባቸው። ለደህንነቱ በመስጋት ስሙ እንዳይገለጽ የጠየቀና ከታፈሱት ወጣቶች መካከል አንዱ በማግስቱ ሲቪል የለበሱና የታጠቁ ሰዎች በመምጣት ወደ ግንባርና ወደ ትጥቅ ትግል እንድንሄድ እንዳፈሱን ነገሩን ይላል። ወጣቶቹ በ3 አውቶቡሶች ተጭነው በማዕከላዊ ዞን ነበለት አቅራቢያ ወደሚገኘው ሰጉህ ወደሚባል ወታደራዊ ማሰልጠኛ እንደተወሰዱ ቢቢሲ ያናገራቸው ግለሰቦች አጋልጠዋል። ማርያም ሸዊት ከሚባል ቀበሌ እንደደረሱ ተስፋይ ካፈሳውና ከሚጠብቀው ወታደራዊ ስልጠና ለማምለጥ
ከመኪና ከዘለለ በኋላ ጭንቅላቱ ላይ ከባድ ጉዳት ደርሶበት ሆስፒታል እንደሚገኝ ወንድሙ ለቢቢሲ ተናግሯል። ወጣቱ የጭንቅላት ቀዶ ሕክምና ቢደረግለትም እስካሁን ድረስ ራሱን እንደሳተ ነው፣ መናገርም አይችልም፣ 7ኛ ቀኑ ነው ሲልም ወንድሙ ያስረዳል። የአሳ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ ኤልያስ ገብሩ ይህ ለራስ ፖለቲካዊ ጥቅም ህዝብ ለማደናገርና ችግር ለመፍጠር ካልሆነ በስተቀር በዚህ ደረጃ የተካሄደ አፈሳ የለም በማለት ጉዳት የደረሰበትም ሰው እንደሌለ ለቢቢሲ አስተባብሏል። ህወሓት በዚህ ደረጃ አይኑን በጨው አጥቦ አፈሳ የለም ቢልም ከጦርነት ለማምለጥ ግን በርካታ የትግራይ ወጣቶች አንዴ ወደ አጎራባች ክልል ሌላ ጊዜ ደግሞ በሱዳን በኩል ሳይቀር እግሬ አውጪኝ ማለታቸውን ተያይዘውታል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም